ኖላዊ ሀና ለኢዝራ ከዚህ በኋላ እኔ ላንተ እምሆን ሴት አይደለሁም ብላ እንግዲህ ይፋ ነገረችው ማለት ነው። ኢዝራ እየተናደደ ይገኛል። አሁን ላይ ጨልሏል ማለት ነው። ሰላምን ያንቀጠቀጣትና ያንዘፈዘፋት እንደ ብርድ ምንድን ነው የሀና ደሴ መሄድ ያንቀጠቀጣት ይገኛል። ወይዘሮ ሜላት ለሀና ፈቅዳላታለች። ምንም ችግር የለም ሂጂ ብላታለች። ሰላም ግን እየተንጨረጨረች ያለችው ምላሴ ከነገራት በኋላ ምክንያቱም የሀና ቤተሰቦቿ ስለፈቀዱላት እንዴት ይፈቅዳሉ? ኢዝራን ትተዋለች እኮ ደሴ ከገባች እንደዚህማ ሊሆን አይችልም ብላ ትላለች። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርገው። ዛሬም ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ ያሉበት ሁኔታ በጣም ከባድ ችግር ውስጥ ነው ማለት ነው። ወይዘሮ ሜላት ከመስፍን ጋር ያላትን እንግዲህ የትዳር ህይወቷ ስለፈረሰ ቤቷ ከዚህ በኋላ ትዳሬን አልፈልገውም መስፍን በእኔ ላይ እንደማገጠ እውነቱን ነግሮኛል ብላ ስትል ምላሴም ይሄን ሰምቶ ሂዶ አባቱን ለማናገር ሞከረ። እሱም ከሞከረ በኋላ አባቱ በፍጹም ለእኛ ውሸትህን ነው አይደለ እንደዛ ያልከን፣ ግን እሳ በማየ ላይ ማግጠሃል እጅት አድርገህባታል ሲለው አይ ልጆቼ የሜላትን ጸባይ እያወቃችሁ ምናምን ብሎ እንግዲህ ምላሴ ጓገጭ ብሎ እንዴት እንደዚህ ታደርጋለህ ብሎ ሱካሩም ደም ግፊቱም ተገፋፍቶበት ወደ ቤት ተመልሶ ይመጣል። ቤት ሲመጣ ማንን ያገኛል? ሰላምን ያገኛል። ሰላምም እንግዲህ ምላሴ ምን ሆነሃል ችግር አለ ወይ እያለች ትጠይቀዋለች። እሷም በጠየቀችው በኋላ እሱ መልስ የሰጣት አባዬ በጣም አስቀይሜዋለሁ፣ ሰላምዬ እንዴት አድርጌ ነው ይቅርታ የምጠይቀው ይላታል። እሷም በፍጹም አባዬን እንደዚህ ከመቼ ወዲህ ነው አንተ ምላስ የለቀቀብህ ብላ መልስ ትሰጠዋለች። ምክንያቱም እኔ ለማስታረቅ ጥረት እያደረግኩ ነበር ሰላምዬ ብሎ ይላታል። ሰላም እንግዲህ የሀና ወይዘሮ ሜላት ስለፈቀደችላት እማዬ ምን ሆና ነው ሞላ ቤተሰቡ ጤነኛ አይደላችሁም እንዴ? ሀና ደስ የገባኝ ማለት አባት ይሄን ሶሪ ኢዝራን ትተዋለች ብላ ትላለች። ሀና እንዲተድ ያልፈለገችው እንግዲህ ሰላም በልቧ ትልቅ ሚስጥር ይዛለች በውስጧ። የሱ ምንድን ነው የአሲር ፍቅር። አሲርን ስለምትወደውና ስለምታፈቅረው እሱ ትቶኝ ይሄዳል የማለት ይዛለች። ምክንያቱም ሀና ከኢዝራ ጋር ከተጣላይ ተመልሳ ከመጣይ ከኢዝራ ጋር ትሆንብኛለች ከአሲር ጋር እያለች እየተጨነቀችና እየተጠበበ ትገኛለች። የሰላም እንግዲህ መንጨርጨር ምን ይሉታል ኖላዊት ወይዘሮ ባለቤቱ ፋኖሴ ምሳ ጋበዘችው በቤቱ። እሷም ከጋበዘችው በኋላ እንግዲህ አሲርና ተምቹን ይዘህልኝና ብላው ነበር። እነሱ ግን በፍጹም ስለተኮራረፉ አንነድም ፋያው ችግህ ጋር ራስክ ተገትተህ ሂድ እንጂ እኛ ተከትለንህ አንነድም ሲሉ ተናዶና ተበሳይቶ እናንተ ልጆች ችግራችሁ አላማና ኢላማችሁ ምንድን ነው እያለ ይናገራል። እንግዲህ እነሱ ሁለቱ በፍጹም ፋያው እሱ ካልሄደ ጆሮ ካልሄደ እኔ ማንም ብዬ ሄዳለሁ ችግህ ጋር ስክር ችግህ አትበል ሚስትህ በሉኝ እያለ ይናገራል። ያው አብራችሁ እስከሌላችሁ ድረስ ችግ ነው የምንለው፣ ስለዚህ ብቻ አንከድ ብለው መልስ ይሰጡታል። አሲር እና ተምቹ አሁን ላይ ያሉበት ሁኔታ አሲር ፍቅር ጨለል ስላደረገው ትንሽ የሀናም ነገር ስላሳዘነውና ስላበሳጨው ደሴ እንድትሄድም አይፈልግም። እሷ ሄደች ማለት ከኢዝራና ከአሲር ጋር እንደዚሁም ደግሞ ችግር አለ። ችግራቸው ምንድን ነው? ሀና ካልፈቀደች እንግዲህ ሀና ከዚህ በኋላ ላንተ ለሆነ አልችልም ብላለች ማለት ነው። በመጀመሪያ ማስበሽ አሰላስለሽ እንደሆነ በእርግጥ ሁላችንም እናውቃለን። ልጁን ግን እስከዛሬ ድረስ ማስፈቀድ ወይም ደግሞ መንገር ነበረብሽ። ይሄ ልጅ በየቀኑ በአንቺ ፍቅር እየተጎዳ እያብሰለሰለ ጉዳቱ ለሱ ስለሆነ በጣም ጎርተሸዋል። አሲርንም ሆነ ኢዝራንም ከዛም አልፎ ደግሞ እንትናን ማለት ነው። በጣም ከባድ ችግር እየተፈጠረ ነው ወዶችዬ። በነገራችን ላይ አንደኛቸውን እሺ ብትይ እኔ ምንም ችግር የለም ነበር፣ ግን እሳ አንቺ በፍጹም ይሄንን አላደርግም ብለሻል ማለት ነው። በቅርብ ቀን እውነት ነው እውነቷን አውርተን ወደ ራሳችን እንደምንመለስ ተስፋ አደርጋለሁ ማለት ነው። መስፍንና ሜላት ከተጣሉ በኋላ እንግዲህ ቤት መጥቶ አያውቅም። መስፍንም ሆቴል ይዞ ነው ያለ
ያለው ማለት ነው። እሷም ቤቷ ብትገኝም የመስፍንና የኔ ነገር አበቃ አክትሟል፣ ከዚህ በኋላ ልንገናኝ አንችልም ብላለች ማለት ነው ወይዘሮ ሜላት እንግዲህ እየተለመነችና እየተንበረከኩላት ነው ልጆቿ። በፍጹም አባዬ እንደዚህ ልታደርጊ አትችም፣ ስለዚህ የአባዬ ነገር እዚህ ጋር ማብቃት የለበትም እባክሽን እማዬ እያለ ምላሴም እየለመናት ነበር። ወይዘሮ አስቴርና ኖላዊት እንግዲህ ለማስታረቅ ተፍ እያሉ ይገኛሉ ማለት ነው። የእነሱን ህይወታቸውን አንድ ላይ ለማድረግ ጥረት ላይ እያደረጉ ይገኛሉ። ድንብላልና ተምቹም እንደተታረቁ አይተን ነበር። በድጋሚ አልተገናኙም፣ ግን እሳ አሁንም አልቆረጠለትም የእርግብ ፍቅር ማለት ነው። እርግብ ጋር ከሆንክ መነኝ እኔን ታጣኛለህ፣ ከዚህ በኋላ እኔ እናንተ አንገናኝም፣ ህይወቴን አደጋ ላይ እንደምጥለው ምን አስበህ ነው አንተና እኔ ከዚህ በኋላ እዚህ ጋር ያቋርጣል የሁለታችን ነገር ብላ ትለዋለች ማለት ነው። ተምቹም ደግሞ ግራ ገብቶት ምንም ችግር የለም አንቺ ካሰብሽበት እና አንቺ ካሰላሰልሽበት ሁሉንም ነገር እተዋለሁ ብሎ እንግዲህ ቃል ገብቶላታል ማለት ነው። በነገራችን ላይ ኖላዊት ታውቃላችሁ በጣም መልካምና አስተዋይ ሰው ነበረ። ምን ዋጋ አለው አሲር እንግዲህ ባለፈው ጊዜ ተናግሮ ስለነበረ ኖላዊትም መስፍንን ኪዶ እባክህን ተውልኝ ለእኔ እሱን ይሄ ማለት የኔ ልጅ ነው፣ ስለዚህ ሁሉን ነገር ለሱ ማድረግ አልችልም መተው አለብህ ብሎ ይለዋል ማለት ነው። እኔ እኮ አሲርን የምፈልገው ይቅርታና እንደዚሁም ደግሞ ላመሰግነው ነው እንጂ ለሌላ ነገር አይደለም፣ ከዚህ በፊት ሚስቴን ስላተረፈልኝ ነው ብሎ ይለዋል መስፍን ማለት ነው። አሁን አሲር ከመስፍን ጋር እየተገናኘ ነው። አንደኛ ነገር ስራም እንዲሰራ ጥረት እያደረጉለት ስለሆነ ይህንን በማስመልከት እንግዲህ የወይዘሮ ሜላትን ህይወት ስለታደገ ከዚህ በፊት መስፍን አንዳንድ ነገር እንኳ ቢሰራ ቢሎ አሲርን ለስራ ለማስጀመር ጥረት ላይ ይገኛል ማለት ነው። ኖላዊትም ደግሞ አሁን ባገባት ቤት ባመጣት ፋኖሴን በጣም ከባድ ችግር ሊፈጠር ነው፣ ምክንያቱም ማንም የለም እኔ ካያለ ይገኛል ማለት ነው። ይህም በማስመልከት እንግዲህ የተደረገው ድርጊት ምንድን ነው? የወይዘሮ ሜላትና የአቶ ኖላዊት እንግዲህ ያው ታውቃላችሁ ከዚህ በፊት እንደ ቤተሰብ ቢተያዩም ሀና ትልቅ ችግር እያመጣች ነው ማለት ነው። ምክንያቱም ኢዝራን መርጣ ነበር፣ አሁን ደግሞ ኢዝራን አልፈልግህም ብላለች። ቅዱስ ጋር የተጣሉት በማን ነው? በፂ አጣላቻቸው። ፂ እንግዲህ ሀናን የሆነ ነገር እንዲያደርግላት ከዚህም በፊት እንዲገልላት ነግራው ነበረ። እሱ ግን አላደርገውም ብሎ ለሀና ሲነግራት ሀና ተበሳጭታና ተናዳ እንዴት በእኔ ላይ እንደዚህ ታደርጋለህ? ምንም ቢሆን ጓደኛዬ ነህ ብዬ አምኜህ ነበር፣ ከእኔ አልፎ ለኢዝራ ጓደኛው ነበር፣ ግን አንተ አስመሳይና አረመኔ ልጅ ነህ ብላ ትለዋለች ማለት ነው። እሱም እየተናደደና እየተበሳጨ በቃ ይሄን ካልሽኝማ ከዚህ በኋላ እውነቱን ይሄንን ስሚ፣ እውነቱን መስማት አለብሽ ብሎ ሲላት ሀናም ተናዳ ተበሳይታ አጋጣሚ ሆኖ ክላስ ውስጥ ፈተና ደርሷቸው ነበረ። ፈተና አንድ ላይ እንዲቀመጡ አብረው እንዲሰሩ የተደረገው ቅዱስ ጋር ነበር። ቅዱስ ጋር ግን ተጣልታ ስለነበር ፂም ደግሞ ከኢዝራ ጋር ነበር፣ ያው ተማሪ ስለሆኑ ማለት ነው። ሰላም እንግዲህ ያው ከእንትና ጋር ትሰሪያለሽ ተብላ ነበር ማለት ነው። ሰላም ፂን ያነቀቻት ምንድን ነው ከሀናና ከኢዝራ ህይወት ውጭልን እባክሽን፣ ምንድን ነው የምትፈልጊው? የልጆቹን ህይወት እንደዚህ የምታደፈረሽው አልበቃሽም እንዴ ብላ እንግዲህ አንቃት ይዛታለች ሰላም ማለት ነው። ሰላም ትንሽ ሀርድን አታውቃላችሁ በኖላዊት ድራማ ላይ እንደምናያት ማለት ነው። በጣም ሀይለኛ ናት እና እሱም ሆኖ ካለ ሀና ራሷ መናገር ትችላለች፣ መምረጥ ትችላለች። ወይ ኢዛን አልፈልግም ትላለች፣ ወይም ደግሞ ኤላ ህይወቱ ምስቅልቅል ማለት የለበትም። ራሷ ናት እንድ ያለችው ወዳ ፈቅዳ ማለት ነው። ወደ ደሴ መሄድ አለብን ይህንን አስበን አሰላስለን ብላ የተነሳችው እሷ ስለሆነች እሱም ተናደውና ተበሳይቶ እንዴት እንደዚህ በግማሽ አልሄድም ብላ ስታበቃ እንደገና ደግሞ ለመሄድ ወሰነች እያለ ይገኛል ማለት ነው። እሷም ደግሞ ከእኔና ከአባቴ ውጭ ማንም ሰው ሊፈቅድልኝ አይችልም፣ አንተ ከኋላ የመጣህ ነህ ብለዋለች ማለት ነው ኢዝራን ማለት ነው። ኢዝራን ተናዶና ተበሳይቶ እንዴት እንደዚህ ታደርጊያለሽ ሀንቾ በዚህ ሰዓት ላይ ችግርሽ ምንድን ነው እያለ ይገኛል ማለት ነው። ስለዚህ ሀና አሁን ላይ ያለችበት ሁኔታ ከባድ ችግር ውስጥ ናት ማለት ነው። ችግሯ እንግዲህ ችግሬን እንፍታው ሆኗል ነገሩ ማለት ነው። በእርግጥ ሁላችንም ዘንድ ያለ ሲሆን ይሄ ነገር ደግሞ እያንዳንዱ ነገር ይጣራና እንትን እንላለን ማለት ነው። ይስተካከላል ብዬ አስባለሁ ማለት ነው። ሀና አሁን መወሰን አለብሽ ኢዝራን ኤላን
ኤላ በአንድ በኩል ልቡ እየተሰበረ ነው። አሲርስ እሺ በቃ የአሲር ፍቅረኛ መቅዲ እንግዲህ መታለች ማለት ነው። ምን ሆኖ ነው ጆሮ እንደዚህ የሆነው እያለች ተምቹን እየጠየቀችው ነበር። አንቺ አታውቂም እንጂ እኮ በፍቅር በፎንቃ ገብቶለት በፎንቃ እንደዚህ ሆኖልሻል ብሎ ሲላት ተናዳና ተበሳይታ እንዴት ሊሆን ቻለ ብላ እንግዲህ ግራ ገብቷት እሷም ማናት ልጅቷን አንድ ፋራ ናት ባሳይሽን ብታይ ፍቅር የማይገባት ደንቆሮ ናት እያለ እየተሳደበ ነበረ። ተምቹ ያው ታውቆታላችሁ። እሷም ደግሞ አሳየኝ ወጋታለሁ እያለ ነበር። ባይ ባይ